ብሌን ታሪክ ሰራች ማለት ነው። ብሌን እንግዲህ ይችን አዲስ የመጣች የአቶ አምናን ህፃንን ልጅ እንግዲህ ከሞት ታድጋታለች። ይሄንም እንግዲህ ወይዘሮ ሜርሲ ከመጨረሻ ብሎክ ላይ ወስዳ እንግዲህ ቀስ አርጋ እያጫወተች እንደምታጫውታት እየመሰለች ከዚህ ጋር ቁጭ በይ እፈራለሁ፣ ኧረ እኔ አልቀመጥም ብትላት አንዴ ቾኮሌት ሰጥሻለሁ፣ አንዴ ኬክ ሰጥሻለሁ፣ ምንም እኮ የምትሆኘው ነገር የለም በማለት እንግዲህ እዛ ላይ ሆና ለመወርወር እና ልጅቷን ለመግደል ያደረገችው ሙከራ በአጋጣሚ ብሌን ከግቢው ውስጥ ካለው ሁልጊዜ ቁጭ ብላ ከምተክዝበት ወንበር ላይ ተቀምጣ እያለች ልጅቷ ተወርውራ መታ ከብሌን ላይ ታርፋለች። ብሌንም በፍጥነት እቅፍ ስታደርጋት ምንም አይነት ጉዳት ሳይደርስባት ከህይወት ታደገቻት። አቶ አምናን ይህን ያየውን ነገር ማመን አቃተው። እንዴት ልትወድቅ ቻለች በማለት እሷም ከላይ ሆና ወይኔ አምልጣኝ እያጫወትኳት እያለው ወደቀች፣ ድረሱልኝ እያለች ሙታለች ብላ በውስጥ በረንዳ ደረጃ ላይ እየተንደረደረች ስትወጣ ስትወርድ ግን ልጅቷ ህፃኗ ምንም ነገር አልደረሰባትም። ግን እንዳመለጠቻት ነገር ተናገረች። ለምን ግን ይህን አስፈለገ? አቶ አምናን አክስት ነኝ፣ አምናንን የሚጎዳብኝ ሰው አልፈልግም የምትለው ሜርሲ እንዴት ይህንን ልታደርግ ቻለች? ትንሽ ህፃን እህቱን ገና አይቶ ያልጠገባትን የእናቱን ሀዘን ተወጥቶ ያልጨረሰውን ለምን እንደዚህ እንዳደረገ ባይገባንም ሚስጥሩ አሁን ሁሉ ነገር እንግዲህ ይፈለፈልባታል። እንግዲህ ወይዘሮ ሜርሲ ለሲፈን ገብታ ያንን ቪዲዮ አሳይታ እና ምን ልታደርግ አሰብሽ? ልትሳጣቸው ነው ልታሳያቸው ነው ቪዲዮ ነበር ብላ ቀብረር ያለችባት። ያ አይደለም እና ስለቀደምኩሽ ቸኮልሽ እንጂ አንቺ እኮ ነበርሽ ወይዘሮ ሰማሃይርን ልታጠፊ የነበርሽው በማለት ኮስተር አለችባት። ያን ሁሉ ጊዜ እንጀሪ ጋራ ከማሳልፊና ከምጨርስ ጊዜን ከአንቺ ጋር እየው በነበር ብያልኩ አለቻት። ከኔ ምንድን ነው የምትፈልጊው በማለት አፈጠጥ። ማንሽ አለቻት። ስለኔ ማንነት ያሳስብሻል አለቻት። ወይንስ ማን እንደምገደልኩት ሰው ነው? ተመሳሳይ ምርጫዎች ናቸው እነሱ። ከቻልሽ ግን ሁሉም መልስ ናቸው የሚለው ምረጭልኝ በማለት የደፍኒ ሊነኝ ስትላት ፍጥጣለ። ያው ለምን ደነገጥሽ? የወይዘሮ ሰማህር ሰራተኛ ደፍኒ ወይዘሮ ሰማህር የገደለቻት ሴት እኔ ማመን አልቻልኩም። ከመቼው አድገሽ መጣሽ? ቀጭሮ የሚቀረው እኮ እርግማን ያለበት ልጅ ብቻ ነው ወይዘሮ ሜርሲ አለቻት። ደነገጠ። ይቺ ልጅማ ወደ እኔም ትዞርብኛለች፣ ገዳይነቷ ገንፍሎ እየወጣ ነው ብላ ፈራቻት። እንደውም ሜርሲ ሲፈንም አፈጠጠብችባት። እና የእናትሽን ሞት እየተበቀልሽ ነው? አዎ አለቻት። ገና ደግሞ አልጨረስኩም ማለት አለ። ማንቀረሽ አለቻት ደንግጣ። አለ እኔ ገና ብዙ ዓመት መቆየት የምፈልግ ሰው ነኝ አለቻት። ከእንግዲህ ምን ማድረግ ይቻላል አለቻት። የእናቴ ናት ሞት ላይ የተሳተፉት ሁሉ አንድም ሰው አይቀርም አለቻት። ጥሩ አደረግሽ፣ ግን እኮ ተጨማሪ የምትፈልጊያቸው መረጃዎች ካሉ ላግዝሽ ይችላለሁ፣ ከጎንሽ ነኝ አለቻት። አይ ብቻውን ያደገ ሰው ገዛ ያስፈልገውም፣ አንቺ ልታግዥኝ አይፈልግም አለቻት። አይ እኔማ ዘመዴን ለማጥቃት የሞከረው ማን ነው ብዬ ነው። ያው ስጋ ስኮኝ ቆረቆር የለ አየ አይደለ አለቻት። ተይኝ፣ አንቺና ወይዘሮ ሰማህር ዘመድ አይደላችሁም። እድሉን አተሽ እንጂ እኔ ያደረኩትን ከማድረግ ወደኋላ አትይም አለቻት። የዚህ ጊዜ ወይዘሮ መርሲ ደነገጠች። ሁሉን ነገር ሲፈን እንዳወቀችው ተረዳች። እንግዲህ ህፃን ልጅ ከበር አንኳኩታ ወይዘሮ ዛሃራ ሲከፍቷት የወይዘሮ ሮዚና እንግዳ ነኝ በማለት ነበረ። ይህች ህፃን ልጅ ቧርቃ ያልጨረሰች የመጣች ወግቢ የኛ እንግዳ አቤት የተማረ ግደለኝ፣ ያች ቢጫ ጸጉር ብኮን ስንት በተናገረ በማለት ተቀበሏትና የቧረቀች ገባች። ሆኖም ግን ገብታ ከወይዘሮ ሮዚናም ጋር ተገናኘችና ከዛ በኋላ አቶ አምናንን ስትፈልገው አላገኘችውም ነበርና ወደ ክፍሉ ትሄዳለች። አቶ አምናን ደግሞ እኔ እንድታከብረኝ ይገባሃል፣ አንተ ተኝተህ ብሌን ትላለህ፣ ብሌን አገባሻለሁ ትለኛለህ፣ ለእኔ ቦታ ልሰጠኝ አልቻልክም፣ እንዴት አደርክ ካለች በጣም በተደጋጋሚ ብሌንን ስም ስትጠራ ነበር። ምን ብዬ ሲላት ስለ ልጃን እያወራን እሷን ነበር የምትጣራው እና እየከፋኝ ነው፣ ልትንከባከበኝ ይገባላች። መንከባከብ የነበረብኝ እናቴን ነበር፣ እናቴን አጥቻለሁ። አንቺን ያንን ማድረግ ይችላል። እኔ እኮ ግዴታ ነኝ። ማነው ግዴታ ያደረገች? በሆዴ ውስጥ ያለው ልጅ ያንተ ልጅ እኮ ተሸክም ያለው ስትለው በንዴት ተበሳጨና በጥፊ ላሳረጋት ወይዘሮ ጀሬን።
ጄሪም ደነገጠች። ከነ ሙሉ ባህሪ ይሄን ያህል ዓመት አቅፋ ያዘችኝን እናቴ ያንቺን ያክል አልጮኸችብኝም፣ እንዴት ትጮህብኛለች? በማለት ይናገራታል። ሰላም ውዴ ቻናል የተከታታይ ሰላማችሁ በያላችሁበት ይብዛልኝ። እንግዲህ ሰላማችሁ በያላችሁበት ዳር ቀጣይ ፓርቲ ዘመተና በዚህ ፓርቲ እንግዲህ ብሌን ትልቅ ታሪክ ሰርታለች። ልጅቷም ገና እንደመጣች ሰንደሬላ የሚል ስም ነበር በቁንጅና ያወጣችላት። እንግዲህ ወይዘሮ ሲፈን አሁንም አይኗን በጨው አጥባ ወደ አክስትየዋ ወደ ሮዛ ክፍል ገብታ እንዴት ነሽልኝ እንኳን ሰላም መጣሽ በማለት ህፃኗንም ወይዘሮ ሮዚናም ተጠርታለች። አክስቴ በቃ አክስቴ ሰማያል ከዚህ ቤት አትመጣም ማለት ነው ስትላት፣ አዎ አትመጣም፣ አዝነናል፣ እኔም አዝኛለሁ፣ ወንድምሽም አይዝኗል፣ አትመጣም፣ አዎ የኔ ልጅ በማለት እመኝኝ እኔ እናትሽ ነኝ በማለት ትነግራታለች። ሁላችንም ከፍቶናል፣ እኔም ከፍቶኛል፣ ወንድምሽም ከፍቶኛል በማለት ነበረ የነገረቻት። እንግዲህ ሲፈን ከብታ እንግዲህ ከወይዘሮ ሮዝና ጋር እንግዲህ ስትነጋገር እንግዲህ የነበረው ምንድን ያላችሁ እንደሆነ እናትየዋን እንግዲህ ምንም ነገር እንዳላደረገቻት እና አሁንም ቢሆን የቢሮ ስራ ልትሰራት የነበረውን እንደሚቀጥል፣ ሆኖም ግን አንድ ትዕዛዝ ትነግራታለች። ሜርሲን መግደል እንዳለባት ትነግራታለች። ከዛ ሜርሲዬ እያለች ሳሎን ስትሄድ ህፃኗ ልጅ አትረብሽኝ እባክሽ፣ የዛች የጣረሞት የልጅ መጥብጣን ለመቼም ለውርስ ነው የመጣሽው። ሰላም ዲና እባላለሁ። ሜርሲ በጣም ደስ ይላል ስምሽ አለቻት። ዛሬ ብዙ ስም እዚህ ቤት ውስጥ እየሰማሁ ነው አለ ህፃኗ። አረ አለቻት። እውነት ለመለያ እንዲሆን ግን የመለያ ነገር ብትነግሩኝ፣ የሰው ነገር ትተሽ ራስሽን እሰቢ አለቻት። እኔ የሰው ነገር የለኝም አለ ህፃኗም። ስራዬ ብዙ ነው። ለምሳሌ ምን ስራ ትሰሪያለሽ? ኧረ ለምሳሌ ሽብዛ አለቻት። አንዳንድ ጊዜ ልጆችን ለማስፈራራት ጅብ እሆናለሁ። እስቲ ጅቡን እናሳይኝ አለቻት። ወይ ጉድ አለና ፈጥሁኛ አንሽ እስኪ ጅብ ሜርሲን ነው አሁን የሆንኩት፣ ግን ጅብም ሆነው ሌላ ጊዜ ነው ብላ ትነግራታለች። ከዛም ልጅየዋም ተከትላት እየሮጠች ከሜርሲን ትሄዳለች። ከዛ መረባክሽ ይቺ ልጅ ጉደኛ ናት፣ ፈጠጠችና ጅብ ልትሆና ልትቀየር ነው ብላ ዘቅዝቃታ የጣረ መንፈስ እዚህ ቤት ያለ መሰለኝ አለች ወይዘሮ ሜርሲ። በዚህን ጊዜ ሴንደረላን እንግዲህ እንድታጫውተው ለአቶ አምናን ሴንደረላን እስቲ ናፋልገ ብላ ይዘው ሄደች። ሴንደረላ ማለት ይቺ ናት ሲለው እና ታጫውተኝ አንቺ መጀመሪያ ከክስቴ ሜርሲ ጋር እየተጫወሻል ነበረ አለቻት። አዎ አሁን ግን ልንጫወት ፈልገ ነው አለ። አይ በጣም ተጫወቱ ደስ ትላላችሁ ላልዬ ውዴ አለ። አሁን ምን እንጫወት አለቻት። አባሮች ስትላት ወይ በዚህ እድሜ አባሮች እንዴት ብዬ ነው የምጫወት አወዳደቄም አያምርም ስትል ሳቀችባት። የኔ ማር እሺ ተይው ጸጉርሽን ልስራልሽ በማለት ትነግራታለች። እሺ ብላ ጸጉሯን እየተጫወተች ስትሰንቢ እንዳትኝ ብላ ጸጉሯ ጋር መንበጫረቅ ጀመረች። ከዛም እንግዲህ ወይዘሮ ደግሞ ታጫውተኝ ብላ ቢሌን ስትጠይቀው ጄሪ ታጫውትሽ ይሄን ጨዋታ ሲያት አትፈልጋትም፣ አልወደድኳትም ጄሪን፣ እኔ ግን ሴንደሬላን ነው የወደድኳት በማለት ትናገራለች። እሺ አጫውቺ በማለት ትታዘዛለች እና ታጫውታታለች። ከዛም ይሄን ሁሉ ነገር እያለፈ እንግዲህ ቀጣይ እቅዳችን ምንድን ነው እያሉ ከሲፈንና ጄሪ ሲናገሩ፣ ያው እንግዲህ ከአቶ አምናን ጋር መጋባት ነው ደስ ይለኛል አለቻለ ጄሪ ለሲፈን። ሌሎቹን ለመግደል ደግሞ ሌላ ጊዜ አለኝ እቅድ አለኛ አመቻችልኛል፣ ያንቺ ሰርግ ጊዜ ደግሞ አንደኛውን እገላለሁ ብላ አመቻቸች የራሷን። ሲፈን ገና ሲፈን በዛ ቤት ውስጥ ብዙ ሰው የምታጠቃው ሰው እንዳላት ግልጹን ተናገረች። በዚህን ጊዜ እንግዲህ ከጓደኛዋ ጋር ደግሞ ሆና ቁጭ ብላ አሁን ከክፍል እንሄድና የወይዘሮ ሞርዚናን ፖርሳ እንበርበር ብለው ሲገቡ ድንገት ደግሞ እና እፈልግሃለሁ ብላ አቶ አምናንን ይዛ አክስትየዋ ወደ ክፍል ትገባለች። ቁጭ በል ልጄ የምነግርህ ነገር አለ ስትል ተወርውረው ከቁም ሳጥን ውስጥ ጄሪና ሜርሲ ይገባሉ። ከዛ ውስጥ ሆነው እንግዲህ በዛው ሚስጥር እያዳመጡ ነው። መውጫም ጨንቋቸዋል። እኔ ፈራሁ ትላለች። ጄሪም ምን ያስፈራሻ ዝም በይ አለቻትና ከዛ የሚነጋገሩት ያው
ወይዘሮ ሰማሄር የምትከብድ ሰው አይደለችም፣ ድርጅቱ ላይ ልትቀጥርሽ ነበር እያሌ ስታወራት የነበረውን ጄሪ አስታወሰች። ቅርቡም ወቅት ቀደመኝ እንጂ እያለች ማስመሰሉን አልቅሳ ነበረ። አሁን ደግሞ ጄሪ ደግሞ ከሜርሲ ጋር ቁም ሳጥን ውስጥ ተቆልፋ ቁጭ አለችና አቶ አምናንና አክስትየዋ አልጋ ላይ ቁጭ ብለው ልጄ እኔ እንግዲህ ወዲያ ጥዬህ አልሄድም፣ የእናትህ ምትክ ነኝ፣ ከዚህ በኋላ እናቴ ብለህ ጥራኝ እያለች ነገረችው። ወይዘሮ ሰማሄር በሙቼ በሳጥን ውስጥ እያለሁ ያክል እየተሰማኝ ነው ብላ ቁም ሳጥን ውስጥ ትጨነቃለች። ወይኔ ጉዳችን ትላለች ጄሪ። ምንም ጉድ የለም ዝም በይ፣ አሁን ቀስ ብለን እንወጣለን፣ ሲወጡልን እየተባባሉ ይመካከራሉ። ሜርሲ አለቻት። ዝም በይ አለቻት። አቤት መቼም አልገባኝም እንዳትይኝ አለች። ኧረ ገብቶኛል አለች። ግን እንዴት አርቀሽ ያስበሽ ነበር? ግን ይሄ ነገር ይገጥመና ብለሽ ነበር? ብዙ ሰው ይለኝ ከዚህ በኋላ እናቴ እንጂ አክስቴ እንዳትለኝ አለችው። እሺ አክስቴ አለ። አየሽ ጠሞ እናት ልሆን አለችው። ተመልከቼ አለቻት። ኧረ ሜርሲ ተረጋጊ፣ ዝም በይ፣ ቁም ሳጥን ውስጥ እኮ ነን አለቻት። እንሆና እንዴ የኔን ቦታ እኮ እያስያዘችብኝ ነው አለቻት። እንቃው ከዚህ በኋላ አንቺ ነሽ እናቴ አላት። የወንድሜ ሊካደኝ አለ። ከዚህ በኋላ ደግሞ መቼም ጥዬህ አልሄድም፣ እንደ ሰማሄር ግዴታዬን እወጣለሁ፣ ድርጅቱንም እቆጣጠራለሁ፣ እናቴን ባንቺ ውስጥ አያታለሁ። አዎ ሰማሄር አልሞተችም፣ ይቺ ሴትዮ ሆናለች፣ የሞተችውን ሴትዮ አልሞተችም ትላለች አለ። ደግሞ እዛ ውስጡና ሜርሲ ደግሞ ምን አስገድፋል ታቆማት ነው አለ። አላቅም እኔም እንድታቀ አንቺ አልጠብቅም አክስቲ። እሺ በቃ ጥሩ አላትና ልጅቷ ዛሬ እንደምትሄድ ከዚህ ህፃኗ ላይ እንደምትሄድ ትነግረው። ትምህርት አላት፣ ትምህርቷን መማር አለባት ሲላት እሺ አለች። ህፃኗ ላይ ትምህርት እንዳላት እንደምትሄድ ተረዳችው። ሜርሲ ናት እንግዲህ ላጫውትሽ ብላ ወደ ሱጡህ ላይ ወስዳ እንግዲህ እንጫወት ብላ አሽቀንጥራ ስትጥላት ግን እሷ ተቀብላታለች። እንግዲህ እናቴ ዛህራ ተረት ታጫውቻለሽ እና ወሬ እስቲ አውሪኝ ተረት ትችያለሽ ብላኛለች በማለት ጠይቃት ነበረ። ተረቱንም ነግራታለች። አንድ ገበሬ ነበረው፣ አንድ ውሻ እና አንድ ልጅ ነበረው። ልጁን በታማኝነት ለሱ ጥሎለት ነበር የሚሄደው። ከዕለታት አንድ ቀን ሲመጣ ግን ያንን ውሻ ደም ለብሶ ሲያየው ልጄን ገደለ ብሎ በያዘው ዱላ ገደለው አለቻት። ከዛ በኋላ ግን ሲገባ ልጁ ምንም ነገር የለም። እንትኑም ሌላ አውሬውን ገሎ የሚወደው ልጅም ከመደቡ ላይ ተኝቶ ነው። ከመደቡም ስር የታማኙ ውሻ ተኩላውን ገሎት አየው። ወይኔ ተኩላውን የገደልኩት ታማኙ ውሻ የገደልኩት ቸኩዬ ነው ማለት ነው። ገበሬው በጸጸት አለቀሰ። የታማኙ ውሻ ነፍስ መመለስ አልቻለም። እሱ ከዛ ሊከላከልለት እንጂ ያንን የመታው ልጁን እየጠበቀለት እንደነበረ አላወቀም የሚለውንም ታሪክ ነገረቻቸው። እንግዲህ ውድ ተመልካቾቼ አሁን ሜርሲ እንዴት ለምን ይሆን ይችን ህፃን ልጅ የወንድሟ ልጅ ለዛውም እንዴት ነው ወንድሜን ማንም እንዳይነካብኝ የምትለው ያደረገችው ድርጊት በጣም የሚያገርም ነገር ነው። ሚስጥሩ አሁንም እየተፋጠጡ ነው እርስ በርሳቸው ሚስጥሩ ይወጣል። አሁን እንግዲህ ሲፈንም ቀጣይ ሌሎች ሰዎች እድል እንደምታላትና እንደምታስወግድ እየዛተች ነው። ማንን ይሆን የቀጣዩ ፕሮግራም የሚለውን ባናቅም በእርግጥ ከወይዘሮ ሮዚና ጋር ተቀራርባለች እና በጣም ያስፈራል።